በኢኮኖሚ የበለጸገ ሀገርን ለመገንባት እንዲቻል በተሻለና ዘመናዊ አስተሳሰብ የበለጸገ ማህበረሰብን መፍጠር ያሻል። ግብርን በአግባቡ በወቅቱና በታማኝነት መክፈል የማህበረሰብ መዘመንን አመላካች ተደርጎ ይወሰዳል። ግዴታውን በሚገባ የሚወጣ ግብር ከፋይ ግብሩን ስለመክፈሉ የሚያረጋግጥ የምስክር ወረቀት ማግኘት እንደሚገባው ተሻሽሎ የወጣው የታክስ ክሊራንስ ወይም የታክስ የምስክር ወረቀት አሰጣጥ መመሪያ 180/2015 ያነሳል። ታዲያ ግብር ከፋዩ ስለ ታክስ የምስክር ወረቀት ያለው ግንዛቤ ምን ይመስላል ስንል አንዳንድ ግብር ከፋዮችን ጠይቀናል። ታክስ ክሊራንስ በአመት ውስጥ ከገቢዎች አንፃር የሚጠበቅብሽን ነገር ከፈጸምሽ በኋላ ለተለያዩ አገልግሎት ንግድ ፍቃድ ለማደስ ይሆናል፣ ለባንክ አገልግሎት ሊሆን ይችላል፣ ለተለያዩ ለጨረታ ክላውዶ ለማድረግ የምትጠቀሚበት ሰነድ ነው። የገቢ ግዴታሽን መወጣትሽን የሚያረጋግጥ ሰነድ ነው። በአመት አንዴ ሌላ ጊዜ ደግሞ ለሆነ ለባንክ ለተለያየ ኢሹ ስንፈልግ የሚሰጠን ምስክር ወረቀት ነው። የታክስ አውቶሪቲው ግብር ለመክፈላችን ዲዩቲያችን ሪስፖንሲቢሊቲያችን ለመውጣታችን ሰርቲፊኬት እንደ ማረጋገጫ የሚሰጠን ወረቀት ነው። አሁንም የመጣሁት እሱን ለመውሰድ ነው። ያው የታክስ ክሊራንስ የታክስ ግዴታሽን ከተወጣሽ በኋላ ያው ንግድ ፍቃድሽን ለማደስ ሌላም ካለሽ ንብረት ላይ ደግሞ ለመሸጥ ለመለወጥ ብድር ለመውሰድ ለመሳሰሉት ከገቢዎች እውንታን አግኝቻለሁ ወይንም ተቀባይነት አግኝቻለሁ ብለሽ ይዘሽ የምትወስጂው ዶክመንት ይመስለኛል። ግብር ከፋዩ ለከፈለው ነገርና ግብሩን በወቅቱ ባሳወቀበት ሂደት አመታዊ የምንላቸው የተለያዩ 15 አይነት የታክስ ምስክር ወረቀት ወይም ክሊራንስ የምንላቸው አሰራሮች አሉ። ከዚህ ውስጥ ግብር ከፋዩ ዕዳውን ወይም ደግሞ ወቅታዊ ታክሱን ሲከፍል የምንሰጠው የምስክር ወረቀት ነው። የታክስ ግዴታውን መወጣቱን ወይም እየተወጣ መሆኑ በሁለት አይነት መልኩ ነው ማለት ነው። የግዴታ ዕዳ ካለበት መክፈል ሙሉ በሙሉ ላይ ይጠበቅ ይችላል። ዕዳውን በክፍያ ጊዜ ስምምነት ውስጥ ሊሆን ይችላል፣ ቅሬታ ላይ ሊሆን ይችላል። ስለዚህ በአጠቃላይ ያ ግብር ከፋይ መክፈሉን ወይም ደግሞ እየከፈለ መሆኑን ለማረጋገጥ የሚሰጥ ማስረጃ ነው ማለት ነው ክሊራንስ። የታክስ የምስክር ወረቀትን ለማግኘት አንድ ግብር ከፋይ ከታክስ ዕዳ ነፃ መሆኑንና ሌሎች መስፈርቶችን ማሟላት አለበት። ክሊራንስ ልትወስጂ ስትመጪ ብዙ ጊዜ የሚጠይቁት የባለቤት ከሆንሽ ንግድ ፍቃድሽን ነው። ከዛ እዚህ የሚሞላ ፎርም አለ፣ የማመልከቻ ቅጽ፣ እሱን ትሞያለሽ፣ ፎርም ሞልተሽ ታቀርቢያለሽ። ተወካይ ከሆንሽ ደግሞ ያው ውክልና ይዘሽ አይዲ አድርገሽ ፎርም ሞልተሽ ሁለት አይነት መንገድ አለ ማለት በውክልናና ራስሽ ስትመጪ ክሊራንስ ለመውሰድ ስትመጪ እነዚህ ነገር አሟልተሽ ትመጫለሽ። መሟላት ያለባቸውን ነገሮች ዛሬ አይደለም ማሟላው፣ አመቱን ሙሉ በየወሩ ቫትም ሌሎች ታክሶችም ኦን ታይም ከከፈልን በኋላ መጨረሻ ላይ አመታዊ ሪፖርታችንን ሰሚት አድርገን ኦንላይን ነው ሰሚት የማደርገው እኔ። ኦንላይን የጨረስነውን ነገር ያንን ሰርቲፊኬት ለንግድ ፈቃድ ማደሻ የሚሆነኝን ለመውሰድ ነው የመጣሁት። የፋይናንሻል ስቴትመንቱን አስገብቶ 2022 ዳታ መግባቱን ጥራቱን ገብቶ ነው የታክስ ክሊራንስ የማደሻ ክሊራንስ የምንሰጠው። የአድራሻ ለውጥ ክሊራንስን ቃለ ጉባኤ የጸደቀ ቃለ ጉባኤ ያስፈልገዋል። የጸደቀ ቃለ ጉባኤ በውልና ማስረጃ ይዞ ይመጣል። ሁለተኛ እንደገና ሌላ የቤት ኪራይ ውልም ጭምር በውልና ማስረጃ አጸድቆ ነው የሚያመጣ ማለት ነው። በዛን ሰዓት ነው የምናስተናግደው ማለት ነው። አንድ ግብር ከፋይ ያው ክሊራንስ ከመውሰዱ በፊት የግብር ግዴታው መውጣት እንዳለበት ያው እነሱም ያውቁታል እና ክሊራንስ ማሟላት እንዳለበት ፎርማት እንሰጣቸዋለን። ያን ፎርም ስንሰጣቸው ግን ያው ስራ አስኪያጅ ከሆነ ንግድ ፍቃድ ኮፒና መታወቂያ ኮፒ ማያያዝ እንዳለበት እንነግራለን። ተወካዮች ይመጣሉ። አብዛኛው ጊዜ ውክልናና መታወቂያቸውን ኮፒ ይዘው እንዲመጡ እናደርጋለን። ያው አገልግሎቱ ሲጀምር ከኛ ስለሚጀምር ያው ዕዳቸውን ቼክ እናደርጋለን። ዕዳቸውን ቼክ ካደረግን በኋላ ያዳቸው ክሊር የሆኑ ከስተመሮቻችን ወዲያው እናስተናግዳቸዋለን። ያው አንዳንዴ ብዙውን ጊዜ ያው ክሊር ስለማይሆን አመታዊም ስለሚያሳውቁ ወደ ዕዳ ክትትልና አወሳሰኖች ወደ ላይ ታክስ ሌቶች እንልካለን።
ያን ወዲያው ጨርሶ እንደመጡ ያው እኛ ጋር ክሊራንስ ወዲያው ነው የምንሰጣቸው። ብዙም አይቆዩም። መሄድ ያለባቸው ክፍሎችን ያው እኛው እናሳውቃቸዋለን ማለት ነው። አንድ የግብር ከፋይ የምስክር ወረቀቱን ካገኘ የንግድ ፍቃዱን ለማደስ እንዲሁም ደግሞ ሌሎች አገልግሎቶችን ለማግኘት ይረዳዋል። የታክስ ምስክር ወረቀት አገልግሎት የሚሰጠው ግብር ከፋዮች በተለያየ መስሪያ ቤት ሄደው አገልግሎት እንዲያገኙ ነው። ያው ማንኛውም መስሪያ ቤት የገቢዎች ሚኒስቴርን መተባበር ስላለበት ለምሳሌ ንግድ ፈቃድ ለማደስ ቢፈልጉ የንግድ ቢሮ ከገቢዎች ዕዳ እንደሌለበት የማደሻ ክሊራንስ ካልወሰደ በስተቀር አይሰጠውም። ባንክ ብድር ለማግኘት ቢሄድ ባንክ በመጀመሪያ ከገቢዎች ምንም አይነት ዕዳ እንደሌለብህ ክሊራንስ አንጣ ብሎ የባንክ ክሊራንስ ካልወሰደ አይሰጠውም። ሌሎችንም ንብረቶችን ወደ ሶስተኛ ወገንም ለማስተላለፍ የግዴታ ያ ንብረት ዕዳ እገዳ እንደሌለበት ከገቢዎች ማስረጃ ካልወሰደ በስተቀር ወደ ሶስተኛ ወገን ማስተላለፍ አይችልም። ስለዚህ ሁሉም መስሪያ ቤቶች አገልግሎት ለመስጠት እንደ ቅድመ ሁኔታ የሚያዩት ከገቢዎች ምንም አይነት ዕዳ የሌለበት መሆኑን ማረጋገጫ ይፈልጋሉ። የንግድ ፈቃድ ለማደስ ሊሆን ይችላል፣ የሙያ ፈቃድ ለማደስ ሊሆን ይችላል፣ የባንክ ብድር ለማግኘት ይሆናል፣ የኮስት ሼሪንግ ሊሆን ይችላል። ስለዚህ እነዚህን አገልግሎቶችን ለማግኘት የግዴታ ክሊራንስ ያስፈልገዋል ማለት ነው። በገቢዎች ሚኒስቴር አሰራር ስርዓት መሰረት አንድ የግብር ከፋይ የታክስ የምስክር ወረቀቱን በጠየቀ ከ30 ደቂቃ ጀምሮ ማግኘት ይችላል። የአገልግሎት አሰጣጥ ስታንዳርድ ቻርተር አለን። በዚያ መሰረት እያንዳንዱ አገልግሎት የሚሰጥ የመስሪያ ቤታችን ባልደረባ በዚያ ጥናት መሰረት ግብር ከፋዩ ማሟላት የሚገባው ነገር ይነገረዋል። አሟልቶ ሲመጣ ወዲያው አገልግሎቱን አግኝቶ ይሄዳል። ለምሳሌ የኦዲት የሚያስፈልጋቸው ሊኖሩ ይችላሉ። ንብረት ሊሸጥ ከሆነ ንብረቱን ለመሸጥ የግድ ኦዲት ያስፈልገዋል። ኦዲት በሚደረግበት ጊዜ ለኦዲት ስራው የተቀመጠ ጊዜ አለ። በዚያ ጊዜ ውስጥ ኦዲቱ ተጠናቆ የሚፈለግበትን ዶክመንት አቅርቦ የኦዲት ስራው ሲጠናቀቅ ክሊራንሱን ይወስዳል ማለት ነው። አንድ ግብር ከፋይ የታክስ የክሊራንስ የምስክር ወረቀት ለማግኘት እንደ ክሊራንስ አይነቱ ይለያያል። ለምሳሌ 10 የክሊራንስ አይነቶቻችን ኦዲት የሚያስፈልጋቸው አይደሉም። በአጠቃላይ 16 ክሊራንስ አይነቶች ነው የታክስ ባለስልጣኑ ለግብር ከፋይ የሚሰጠው ማለት ነው። ከዛ ውስጥ 6ቱ ብቻ ናቸው ኦዲት የሚያስፈልጋቸው ማለት ነው። 10ሩ ግን ኦዲት አያስፈልጋቸውም። ስለዚህ የኦዲት ጊዜው አይጨመርም። የኦዲት ጊዜውን የምናካትት ከሆነ በጣም ኤግዛክት የሆነ የታይም ስታንዳርድ ማስቀመጥ ያስቸግራል። ነገር ግን ኦዲት የማያስፈልጋቸው አገልግሎቶች ከሆኑ ግን የኦዲት ጊዜው ሳይቆጠር ማለት ነው የኦዲት ጊዜ ሳይቆጠር ያስቀምጥናቸው ስታንዳርዶች አሉ በቻርተራችን ላይ ማለት ነው። የተገልጋዮች ቻርተር አለን። እሱ ከ30 ደቂቃ እስከ 3 ቀን ባለው ጊዜ ውስጥ እንሰጣለን ማለት ነው። አሁን ዋናው ትልቁ ፖይንት የሚሆነው ያ ግብር ከፋይ ዕዳ አለበት ወይስ የለበትም ነው። ለምሳሌ ያ ግብር ከፋይ ዕዳ ከሌለበት በ30 ደቂቃ ውስጥ አገልግሎቱን ማግኘት ይችላል ማለት ነው። ሚኒስቴር መስሪያ ቤቱ ያደረጋቸው አንዳንድ የአሰራር ማሻሻያዎች ቀድሞ የታክስ ምስክር ወረቀትን ለማግኘት የነበረውን መንገላታት እንዳስቀረላቸው ግብር ከፋዮች ይናገራሉ። ቀድሞ በነበረው አንድ ክሊራንስ ለመጨረስ ከ3 እስከ 6 ወር ፈጅቶብኝ ያውቃል ከዚህ ቀደም። አሁን ላይ ደግሞ እዚህ ባረኩት በአጋጣሚ ላስት ዊክ ላይ አንድ ክሊራንስ አዙሬ ጨርሻለሁ። የሌላውን ክሊራንስ ሊጀምር ስል ነው ያገኘችኝ። በአንድ ቀን ውስጥ ነው ያለቀልኝ። ካለው ግብር ከፋይ ቁጥር አንጻር መልካም ነው የሚባል ነው አሰጣጡ። ጥሩ ነው አሰጣጡ ነው ለመናገር በተለይ ታክስ ክሊራንስ አሰጣጡ ማለት ነው። ይሁንና ቀድሞ መሟላት የሚገባቸውን ሰነዶች ይዞ ካለመቅረብና ከግንዛቤ ማነስ ጋር ተያይዞ አንዳንድ ግብር ከፋዮች ለአገልግሎት አሰጣጡ ቅልጥፍና አሉታዊ ተጽዕኖ ሲፈጥሩ ይስተዋላል። ግንዛቤ የሌላቸው እንደገና እንደዚህ እንደ ጉዳይ አስፈጻሚ ተደርገው ወይ ደግሞ ዝም ብለው እየተላኩ የሚመጡ ሰዎች አሉ። ልክ ማሟላት የሚገባቸውን ነገሮች ሙሉ በሙሉ ሳያሟሉ ግን በዛን ቀን ተስተናግደው መሄድ የሚፈልጉ ሰዎች አሉ። እነሱ እንትን ስታያቸው ስታስረዳቸው የመረዳት ፍላጎት የላቸውም። ግብ መፍጠር እንደዚህ አይነት ነገር አለባቸው። እኛ ደግሞ በምንችለው አቅም
ሰከን ብለን አስቀምጠናቸው አስረድተናቸው መሟላት የሚገባቸውን ነገር አሟልተው እንዲመጡ አቀዝቅዘን እንልክና በዛ መሰረት እያስተናገድን ነገሮች እየተስተካከሉ የሚሄዱበት ያለ ሁኔታ ነው ያለው። ማጫናነቅ በሚበዛበት ጊዜ ነው የሚመጣ እንጂ አሁን ሁሉም ነገር በጣም ክሊር ነው። ሲታሱ ማየት ይቻላል፣ ሲስተሙ ማየት ይቻላል። እዛ ላይ ያለውን እዳ በአንዴ በደቂቃዎቹ አይተ ምን እንደጎደለበት ለሚመለከተው አካል እንመራለን። ሐሰተኛ የታክስ የምስክር ወረቀት ሌላኛው የሚኒስቴር መስሪያ ቤቱ አገልግሎት አሰጣጥ ላይ ተግዳሮት የሆነ ጉዳይ ነው። ክሊራንሶች ላይ አሁን በጣም እየተቸገረን ያለው የፎርጀሪ ጉዳይ ነው። ፎርጀሪ ማለት ነው። ፎርጀሪ በህገ ወጥ አይነት መልክ ክሊራንስ እየተሰራ አገልግሎት አካባቢ አገልግሎት የሚሰጡ ተቋማት አካባቢ እየቀረበ ለምሳሌ አሁን ጨረታ ለመሳተፍ የሚሰጥን ክሊራንስ ጨረታ የሚያሳትፈው አካል ክሊራንሱን በደንብ ቼክ ማድረግ አለበት። ከተቋሙ በለቀቁ ሰራተኞች ስም ተዘጋጅቶ የሚመጡ ክሊራንሶች አሉ። የትምህርት ማስረጃ እየቀረበባቸው በየዩኒቨርሲቲዎች ማለት ነው። ስለዚህ አሁን ይህንን የሚገለገሉ አካላት በጣም እጅግ ጥንቃቄ ማድረግ እንደሚገባቸው ነው።